እንኳን ለአብይ ጾም በሰላም አደረሳችሁ ይላል። ሁሌም በደንበኞቹ ተመስጋኝ ሆነው አፍሮ ሆሊላንድ አስጎብኚ አሁንም እንደተለመደው የጌታችንን የፋሲካ በዓል አብረን እናክብር ይሎታል። ሕማማትን በጎልጎታ እንደ መስገድ፣ ትንሣኤውን በቦታው እንደ ማክበር፣ ጌታችን በተጠመቀበት በዮርዳኖስ እንደ መጠመቅና የጌታን ዳናዎች ለ13 ቀናት እንደ መርገጥ ምንኛ ደስ የሚል ነገር አለን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል እነሆ እናንተም ከበረከቱ ተካፋዮች ሁኑ፣ ወላጅ ዘመዶቻችሁንም ጋብዛችሁ ተመረቁ ይላል። አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ ቁጥር 218፣ ስልክ 0988 181818፣ ዋትሳፕ 0930 01 1998። አፍሮ ሆሊላንድ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በኢራን ጉዳይ እንዲሁም በእስራኤል የአሜሪካ አምባሳደር ላይ የተነሳውን ከፍተኛ ተቃውሞና ሌሎች መረጃዎችም ደርሰውናል። አብራችሁን እንድትቆዩ እንጋብዛለን። በኢራን ከፍተኛ የተባለም የተማሪዎች ተቃውሞ ሰልፍ መካሄዱ ተሰማ። ባለፈው ወር የተቀሰቀሰን ህዝባዊ አመፅ መንግስት በኃይል ካስቆመ ወዲህ ያሁኑ የተማሪዎች ሰልፍ ከፍተኛ መሆኑ ተነግሯል። የበርካታ ዩኒቨርሲቲ ተማሪዎች በዋና ከተማ ቴሄራን የተቃውሞ ሰልፍ ሲያካሂዱ የሚያሳዩ ምስሎች ይፋ ሆነዋል። በቴሄራን የተለያዩ ኮሌጆች ጸረ መንግስት መፈክሮች በማሰማትና ባለፈው ወር የተገደሉ ሰልፈኞችን በመዘከር የተቃውሞ ሰልፍ መካሄዱን ዘገቦች አመልክተዋል። ተማሪዎቹ ሞት ላምባገነን፣ ነጻነት፣ ተማሪዎች ለመብታችሁ ጩሁ የሚሉና ሌሎች መፈክሮችን ያሰሙ ሲሆን ተቀናቃኝ የመንግስት ደጋፊዎች በሌላ በኩል ተማሪዎቹን ለመተናኮል ሙከራ ማድረጋቸው ታውቋል። የኢራን ሁለተኛ ትልቅ ከተማ ማሻድ በተመሳሳይ ከፍተኛ የተማሪዎች ሰልፍ ወይም ደግሞ እንቅስቃሴ እንደነበር የተለያዩ ዘገቦች አመልክተዋል። መንግስት ስለወሰደው እርምጃ ወይም የታሰሩ ስለመኖራቸው እስካሁን የታወቀ የለም። ባለፈው ወር ከሀገሪቱ ገንዘብ መዳከምና ከኑሮ ውድነት ጋር በተያያዘ በተካሄደ ታላቅ ህዝባዊ አመፅ ሕፃናትን ጨምሮ በሺዎች የሚቆጠሩ ሰልፈኞች መገደላቸውና መቁሰላቸው ይነገራል። በ10 ሺዎች መታሰራቸውን። ያሁኑ የተማሪዎች ተቃውሞ ሰልፍ አሜሪካም በኢራን ላይ እርምጃ ለመውሰድ በአካባቢው ወታደራዊ መሰናዶ እያካሄደች ባለችበት ወቅት የተቀሰቀሰ ነው። ፕሬዝዳንት ትራምፕ ኢራን በ10 ቀናት ውስጥ ስምምነት ካልደረሰች ጥቃት እንደሚፈጽሙ ማስጠንቀቃቸው ይታወሳል። ይህ በእንዲህ እንዳለ በሊባኖስ የሚንቀሳቀሰው የሄዝቦላህ ሚሊሻ ቡድን ከአሜሪካ ጋር በሚደረገው ጦርነት በቀጥታ እንዲሳተፍ መልሶ የማደራጀት ሥራ መጀመሩ ተሰምቷል። በኢራን የሚደገፈው የሄዝቦላህን ወታደራዊ አቅም ለመፈተሽና መልሶ ለማደራጀት የኢራን አብዮታዊ ዘብ መኮንኖች ሊባኖስ መግባታቸውን የሳውዲ ዜና ምንጭ አልአረቢያም ዘግቧል። ከእስራኤል ጋር ሲካሄድ በነበረው ውጊያም ጉዳት ደርሶበታል የሚባለውን ሄዝቦላህን መልሶ የመጠገንና ለቀጣይ ግዳጅ ዝግጁ የማድረግ ሥራም ይጠበቅበታል ነው የሚባለው። የኢራን አብዮታዊ ዘብ ኃላፊዎች ከሄዝቦላህ የሚሳኤል ቡድን ጋር በቤካ ሸለቆ ተገናኝተው መነጋገራቸውን ዘገባው አመልክቷል። የቤካ ሸለቆ ትላንት እስራኤል በሄዝቦላህ ላይ በፈጸመችው ድብደባም ዋነኛ ኢላማ እንደነበር ይታወቃል። በዚያው የእስራኤል ጥቃት የሄዝቦላህ ከፍተኛ አዛዥን ጨምሮ ከ12 በላይ ሰዎች መገደላቸው ተገልጧል። በሁለት ዓመቱ የእስራኤል ሐማስ ጦርነት ሄዝቦላህ ወደ እስራኤል በየጊዜው ሮኬት መተኮሱ ሲታወስ አሁንም በተመሳሳይ አሜሪካም ኢራን ላይ ጥቃት ከፈጸመች እስራኤል ላይ ሚሳኤል ለማዝነብ ነው የዝግጅቱ ዓላማ። የእስራኤል መንግስት በበኩሉ ከአሜሪካ ጎን በመቆም ጦርነቱን ለመቀላቀልና የአካባቢውን ሚሊሻዎች ለመምታት ትልቅ ወታደራዊ እንቅስቃሴ እያካሄደ መሆኑ ይነገራል። ከሄዝቦላህ በተጨማሪ በየመን የሚንቀሳቀሰው የሁቲ ቡድን በኢራቅ ያሉት የሺያ ሚሊሻዎችና ሌሎችም በእስራኤል ላይ ሊነሱ የጦርነቱን መጀመር እየጠበቁ ናቸው። ፕሬዝዳንት ትራምፕ ወታደራዊ ዘመቻውን ሊያስጀምሩ ከጫፍ ደርሰዋል ቢባልም ልዩ ልዑካቸው ስቲቭ ዊትኮቭና የልጃቸው ባል ጃሬድ ኩሽነር ኢራን ያዘጋጀችውን ሰነድ እንድታቀርብ የጥቂት ቀናት ጊዜ እንዲሰጣት ትራምፕን መጠየቃቸው ተነግሯል።
በሌላ ዜና የኢራን ጠቅላይ መሪ አያቶላህ አሊ ካማኒ እርሳቸው ቢገደሉ ረዳቶቻቸው እንዴት ተክተው እንደሚሰሩ መመሪያ መስጠታቸው ተነግሯል። ኒውዮርክ ታይምስን ጠቅሰው የእስራኤል መገናኛ ብዙሃን ባሰራጩት ዘገባ ካማኒ በአሜሪካ ጥቃት ድንገት ከተገደሉ የረጅም ጊዜ ታማኛቸውና የአብዮታዊ ዘብ የቀድሞው አዛዥ አሊ ላርጃኒ ወዲያው እርሳቸውን ተክተው ሀገሪቱን እንዲመሩ ኃላፊነት እንደሰጧቸው ዘገባው አመልክቷል። ባለፈው ሰሞን የተካሄደውን ህዝባዊ አመፅ በኃይል የማስቆምና ከአሜሪካ ጋር በሚደረገው ድርድር ወሳኝ የኒኩሌር ጉዳዮችን የማቀናበር ሥራ የፈጸሙት ላርጃኒ መሆናቸውን ኒውዮርክ ታይምስ ከፍተኛ ከሆኑ የኢራን ባለሥልጣናት መረዳቱን ገልጿል። አሊ ካማኒ በሌሎች ቁልፍ ወታደራዊና የፖለቲካ እርከኖች ላይ ተተኪዎችን ማስቀመጣቸው ሲነገር አልጋ ወራሽ ይሆናል ተብሎ ስለሚጠበቀው ልጃቸው ምንም የታወቀ የለም ብሏል። ይኸው የኒውዮርክ ታይምስ ዘገባም አንድ ማንነቱ ያልታወቀ ግለሰብ ፍሎሪዳ የሚገኘውን የፕሬዝዳንት ትራምፕ መኖሪያ ቤት ሰብሮ ለመግባት ሲሞክር መገደሉ ተነገረ። በሃያዎቹ የዕድሜ ክልል እንደሆነ የተነገረው ግለሰብ የትራምፕን መኖሪያ ሪዞርት አልፎ ሊገባ ሲል በአሜሪካ የደህንነት ሰራተኞች መገደሉ ከመገለጹ ውጪ ለምንና እንዴት ሊገባ እንደሞከረ በዝርዝር አልተገለጸም። ግለሰቡ የትራምፕን የግል መኖሪያ ሪዞርት ጥሶ ሊገባ ሙከራ ባደረገበት ጊዜ ፕሬዝዳንቱ ዋሽንግተን ዲሲ ነበሩ ተብሏል። 7 ሄክታር መሬት ላይ ያረፈውና 126 ክፍሎች ያሉትን ይህንኑ ቅንጡ መኖሪያ ሪዞርት የገዙት እንደ ፈረንጆቹ አቆጣጠር በ1985 እንደነበር ይነገራል። ትራምፕ ያኔ የተዋጣላቸው ነጋዴ በነበሩበት ዘመን፣ አሁን በፕሬዝዳንትነት የስልጣን ዘመናቸው በአብዛኛው መሪዎችን የሚቀበሉት በዚሁ መኖሪያ ቤታቸው መሆኑ ይታወቃል። የቻይና ፕሬዝዳንት ሺ ጂንፒንግና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ትልቅ ሪዞርት ከተስተናገዱ የዓለም መሪዎች መካከል ይጠቀሳሉ። በእስራኤል የአሜሪካ አምባሳደር ማይክ ሃካቢ እስራኤል አብዛኛውን መካከለኛው ምስራቅ የመቆጣጠር መብት እንዳላት የሰጡት አስተያየት ከፍተኛ ቁጣ ቀሰቀሰ። በርካታም የአረብና ሙስሊም ሀገሮች የአምባሳደሩን ንግግር አውግዘዋል። አምባሳደር ሃካቢ ከታዋቂው አክቲቪስትና ተንታኝ ታከር ካርልሰን ጋር ባካሄዱት ቃለ ምልልስ መጽሐፍ ቅዱስ መሠረት በማድረግ እስራኤል አብዛኛውን መካከለኛው ምስራቅ የመያዝ መብት እንዳላት ጠቅሰዋል። ሆኖም እስራኤል የመስፋፋት ፍላጎት እንደሌላትና አሁን የያዘችውን መሬት የማስጠበቅ ሙሉ መብት ግን በእጇ ነው ብለዋል። ይህ የአምባሳደሩ አስተያየት ከአረቡ ዓለም ከፍተኛ ቁጣ ሲቀሰቅስ ከግብፅ እስከ ዮርዳኖስ፣ ከሳውዲ እስከ ኩዌትና ኦማን የአረብ ሊግን ጨምሮ አጥብቀው አውግዘዋል። የሃካቢ ንግግር አደገኛና ጥላቻን የሚያቀጣጥል ነው ብለዋል ሀገሮቹ። ከዚያም በላይ በጋዛ ሰላም ለማምጣት የሚደረገውን ጥረት የሚያሰናክል እንደሆነ በዚያው ቃለ ምልልስ እስራኤል በግብፅ ናይል ወንዝና በሶሪያና ኢራቅ የኤፍራጠስ ወንዝ መካከል ያለውን መሬት የመያዝ መብት ነበራት ሲሉ አምባሳደሩ መጽሐፍ ቅዱስ ላይ ተመስርተው ስለሰጡት አስተያየት ከአሜሪካና ከእስራኤል በኩል እስካሁን የተባለ የለም። እስራኤል ምዕራብ ዳርቻን ጨምሮ የአረብ ሀገራት መሬቶችን ለመያዝ ብትነሳ ተቀባይነት እንዳላት አድርገው ያቀረቡበት ንግግር ዓለም አቀፍ ሕግ የሚጥስ ነው ብለዋል ሀገሮቹ። እስራኤል በኃይል በያዘቻቸው የፍልስጤም መሬቶችና በማንኛውም የአረብ መሬቶች ምንም አይነት የሉዓላዊነት መብት የላትም ሲሉ ገልጸዋል። የተባበሩት አረብ ኤምሬትስ፣ ግብፅ፣ ዮርዳኖስ፣ ኢንዶኔዥያ፣ ፓኪስታን፣ ቱርክ፣ ሳውዲ አረቢያ፣ ኳታር፣ ኩዌት፣ ኦማን፣ ባህሬን፣ ሊባኖስና ሶሪያ በጋራ ባወጡት መግለጫ ፓኪስታን በጎረቤት አፍጋኒስታን ላይ በፈጸመችው የአየር ጥቃት 18 ሰዎች ሲገደሉ በርካቶች መቁሰላቸው ተነገረ። የፓኪስታን መንግስት ባወጣው መግለጫም በድንበር አካባቢ 7 የሚደርሱ የሚሊሻ ቡድኖች ጣቢያን ኢላማ ያደረገ ጥቃት መፈጸሙን ገልጧል። ጥቃቱን በጽኑ ያወገዘችው አፍጋኒስታን የሰላማዊ ሰዎች መኖሪያና የሃይማኖት ትምህርት ቤት መመታታቸውን ገልጻለች። በሁለቱ ሀገሮች መካከል ባለፈው ጥቅምት ተኩስ አቁም ቢደረስም ተግባራዊ ሳይሆን ቀርቶ አንደኛው ሌላው ላይ ጥቃት ሲፈጽሙ ቆይተዋል። በዩክሬን ምዕራባዊ የሌቪቭ ከተማ ደግሞ በደረሰ ፍንዳታም አንዲት ፖሊስ ስትገደል ከ25 በላይ መቁሰላቸው ታውቋል።
በሁለት ጓዳ ሰራሽ የተጠመዱ ፈንጂዎች የተፈጸመውን ጥቃት የዩክሬን ባለሥልጣናት የሽብር ተግባር ብለውታል። በጥቃቱ የተጠረጠረች የዩክሬን ሴት መያዟን ባለሥልጣናቱ ጨምረው ገልጸዋል። ይህ አዋዜ ነው። እንኳን ለአብይ ጾም በሰላም አደረሳችሁ ይላል ሁሌም በደንበኞቹ ተመስጋኝ የሆነው አፍሮ ሆሊላንድ አስጎብኚ። አሁንም እንደተለመደው የጌታችንን የፋሲካ በዓል አብረን እናክብር ይሎታል። ሕማማትን በጎልጎታ እንደ መስገድ፣ ትንሣኤውን በቦታው እንደ ማክበር፣ ጌታችን በተጠመቀበት በዮርዳኖስ እንደ መጠመቅና የጌታን ዳናዎች ለ13 ቀናት እንደ መርገጥ ምንኛ ደስ የሚል ነገር አለን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል እነሆ እናንተም ከበረከቱ ተካፋዮች ሁኑ፣ ወላጅ ዘመዶቻችሁንም ጋብዛችሁ ተመረቁ ይላል። አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ ቁጥር 218፣ ስልክ 0988 181818፣ ዋትሳፕ 0930 01 1998። አፍሮ ሆሊላንድ